ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ ማለት ነው። እንዴት ናችሁ? እንዴት አደራችሁ? ዛሬ እንግዲህ ቲክቶኩም ዩቲዩበሩም ጠጥ ብሎ አድሯል። መቼም ሩታ ከሌለችበት እኮ አፋችሁም ቂጣችሁም አይሰራም ማለት ነው። ሩታና አብርሽ ተለሉበት። አንዳንዶቻችሁ ደግሞ ሄርሚላ ከሌለችበት ትላላችሁ። ሄርሚላ እኮ ትናንት ነው የመጣችው። ሩታ እኮ 4 ዓመቷ ነው። ተው፣ እንደዚህ አይነት ነገር አትስሩ። ተው ተው። ለአብርሃም እዚህ ደረጃ ለመድረስ ሩታ ነች ዋናና ዋናዋ ማለት ነው። እስቲ እንደው ቪዲዮውን ተመልከቱ። ሩታ የሌለችበት ቪዲዮ አለው አብርሃም ስለ ሩታ ታልሰራ እይታ አለው። እስቲ ከሩታ ጋር ሲሰራና ከሌላ ጋር ሲሰራ ቪዲዮን ገብታችሁት እና የሚዲያው ንግስት ሩታ ብቻ ነች ማለት ነው። ይህንንም አውቃችሁ ልትረዱ ትችላላችሁ። እናንተ ናችሁ ሲጨንቃችሁ ያደረው እንጂ የሩታ ደጋፊ ማንም ሲጨንቀው አላደረም። እናንተ ናችሁ ስታለቅሶ ያደራችሁት የምትሰሩበት አታችሁ። አንዴ አይምሮ እንደዚህ አለ፣ አንዴ አይምሮ እንደዚህ ሆነ፣ አንዴ ተፈታን አለ፣ አንዴ ታሰልን አለ ስትሉ ያደራችሁት እንጂ የሩታ ደጋፊ ምንም ሲሆን አላያችሁትም ማለት ነው። ስለዚህ አፋችሁን አትክፈቱ። እሱም ቢሆን እኮ ስለሷ ዛሬ ስለጠፉባችሁ አይደል እንዴ? አንዴ አእምሮ እንደዚህ ያለ አንዴ እንትና እንደዚህ ያለ እያላችሁ ስትሰሩ ያደራችሁት ማለት ነው። ዛሬ ጨንቋችሁ አይደል? እነሱ ተለሉ ማለት ነው። እኛ ሩታ ስጠፋ ነው እንጂ ሌሎቹማ ጠፍተው ስንት ቀን አይተናቸው የለም እንዴ? እያየን ነበረ። ምን ይሄ አዲስ ነገር እኮ አይደለም። ሩታ ስትኖር ነው ሚዲያው የሚደምቀው። ስለዚህ ካለ ሩታ ምንም ነገር የለም ማለት ነው። ስለዚህ ሩታ ለቀቅ አርጋችሁ ስለ ራሳችሁ ስሩ፣ ስለ ራሳችሁ ኑሩ። እውነቴን ነው ብላችሁ ይሄ ያስተዛዝባችኋል። የሰው ለነገሩ ሚስቱን የሚያሰድብ እሱ ነው ባረጌ፣ ለገንዘብ ብሎ ማለት ነው። ሚስቱን በአደባባይ ላይ የሚያሰድብ ሚስቱን የሚያስከብር ሳይሆን የሚያሰድብ ለገንዘብ ብላችሁ እሷን እንዴት እንደገባችበት ራሱ አላውቅም እንጂ ይሄ እኮ ክብር ለሚስቱ ክብር የሌለው ሰው ነው እንደዚህ የሚያደርገው ለልጁ እናት። እነሱም ቢሆን ለገንዘብ ብለው ይህንን ያህል መሆን እውነት እንኳን ቢሆን ደብና ብዙዬ ለገንዘብ ብለው አሳልፈው መስጠት የወንድማቸውን ሚስት ለሄርሜላ ልጁን ሀራባት ማስቀረት እኔ ትክክል ነው ብዬ እኔ ሄርሜላ ራሱ አስተሳሰቧ እየዘቀጠ መሆኑ ነው እንጂ ማለት ነው። እነሱ እንዴት ነው በሩታ ላይ እንደዛ ሲሆኑ የነበሩት አሁን የተቀየሩት? እንዴት እንትን ቢሉ ነው? እውነትም ገንዘብ እኔስ ሌላ ሴት ቢመጣስ ብላ ማሰብ ነበረባት። ሌላስ ከኔ የተሻለ የተመጣች እኮ እንደዚህ ሆነው የሚያደርጉኝ ብራ ማሰብ እንኳን የተሳናት ልጅ ነች እንጂ እኔ ትክክለኛ ተሆነ ሄርሜላ እየሄደችበት ያለው መንገድ ትክክል ነው ብዬ አላምንም። በገንዘብ ተማምና ገንዘብ እየሰጠች ሰውን ማሳመን የሆነ በገንዘብ እየደለለች ይህንን ላድርግላችሁ እንደዚህ አልኩልኝ እያለች ሰውን ማሳመን ትክክል ነው ብዬ አላስብም ማለት ነው። አይምሮ የሚባለው ደግሞ እንደዚህ በል እየተባለ ነው እንጂ እሱ ምንም እንትን ወጣን አስፈታን አስፏጣን። የሩታ ልጆች እኮ ሲሰሩ አላያችሁም? እናንተ ናችሁ ስታለቀልቁ ያደራችሁት። አይምሮ እንደዚህ አለ እንደዚህ አለ ምን አለ እያላችሁ ኮሜንት ጣፈ እንደዚህ አለ እያላችሁ ስትሉ ያደራችሁት የዋላችሁት እናንተ ናችሁ እንጂ የሩታ ድሮች አይደሉም። እዚህ ጋር እናንተ ተከፋፍላችሁ ሩታ ሄርሜላ ምናምን እያላችሁ የምትሰሩት ለገንዘብ እናንተም ለእንትን ብላችሁ ነው። ስለዚህ አትሳደቡ ማለት ነው። አትሰዳደቡ። ሚዲያ ላይ ነው የምትተዋወቁት አይደል? ለአካል ማንም ተገናኝቶ ማንም አይቶ የሚተዋወቅ ሰው የለም። ስለዚህ ዜድ ደግሞ በጣም ነው ያበዛሽው። የሰው ልጅ እንደዚህ መሳደብ ምን ማለት ምንድን ነው? እኔ በጣም ያልገባኝ ነገር ለምንድን ነው የምትሳደቢው? ለምንድን ነው ሰውን እንደዚህ የምትሳደቢው? ለምንድን ነው ሰውን የምታንቋሸሸው? ሰውን እንዴት ነው ሩታ ሄርሜላ የኔ ከረሜላ ሩታ መድኃኒት አንዲ ኧረ ተው እናንተ። ስለመተት በሃይማኖታችሁ ይፈቀዳል? ስለመተት እናንተ ታውሉ። ተፈታ ታሰረ የራሳቸው ጉዳይ። ለገንዘባቸው ብለው ነው እነሱ መተት። አሁን እኮ
አብልሽ ማረቂያው ሲደርስ በምን አማሃኝቼ ይሄንን ነገር ልፍታው ብሎ ነው። ስበብ እኮ ነው እየፈለጉ ያሉት እንጂ አብልሽ መተት ተደረገበት እንደዚህ ያለ እንደዚህ ፈዘዘ ምናምን እንዲባል ራሱ አስመስለው እየሰሩ ነው እንጂ ይሄ ምንም አሁን ቡታጅራ ሄደ ተብሎ ከሩታ ጋር ታርቀው መጡ ተብሎ ደግሞ ታያላችሁ። ቀለበት አድርገው መልሰው መልስ ተጠርተው መጡ ብለው ቱት ባይመጡ ማለት ነው። ባይመጡ እናንተን ለማየት ያውቃችሁ ከሩታ ጋር በቃ እንትን ቤተሰብም ተቆጣ። አነጋሽዬ ሁሉ ከሩታ ጋር ነው መሆን ያለብህ አሉ። እዚህ እንደዚህ አሉ እንደዚህ አሉ ተብሎ ድራማው ተቀይሮ ይመጣል። ሰሞኑን ጠብቆ እናንተን ለመጠበቅ ለማየት ያውቃችሁ። ለምንድን ነው አሁን ቡታጅራ ሄደ የተባለው? ለዚህ አይደል እንዴ ድራማው መጠናቀቂያ? ቡታጅራ አልሄድም፣ እዚሁ ነው አሁን በቃ ከሩታ ጋር ተመልሻለሁ፣ ልጄና ሩታ ይበልጡብኛል ብዬ መጥቻለሁ ብሎ እኛን ያታለልና ይመጣል ማለት ነው። ሰሞኑን እናንተን ለማየት ያብቃችሁ፣ ለማየት ያብቃችሁ። እናንተ እንትን መስሏችኋል፣ ቀልድ መስሏችኋል። እናንተ ለማየት ያብቃችሁ። ሰሞኑን ከች ይልላችኋል። ከሩታ ጋር ታርቀናል፣ ተስማምተናል፣ ሁሉ ነገር ተስተካክሏል ብሎ ባይመጣ ማለት ነው። ስለዚህ እንግዲህ የሩታም አድናቂዎች ሆናችሁ የማንም አድናቂዎች ስትጨናነቁ ያደራችሁ እነሱ ቡታጅራ ላይ አለማቸውን እየቀጩ ነው እንጂ ትናንትና የሆነ ነገር ይሰራ ነበረ። የሆነ ፖሊስ ይዛ ትሄድ ነበር ሩታ። ስለዚህ የሆነ ነገር ይከሰታል ማለት ነው ሰሞኑን። እናንተ ጠብቁ እላችኋለሁ። መቼም እናንተ ሼር ላይክ እያደረጋችሁ እናንተ ለመጠበቅ ያብቃችሁ። አሁን ትንሽ ደቂቃ ደግሞ ሌላ ነገር ብለው ይመጣሉ። እነዛ አለቅላቂዎቹ የሄልሚላ አለቅላቂዎችም የሩታ አለቅላቂዎችም የአብርሻ አለቅላቂዎችም ከችላሉ። እኛ እንጠብቃለን። ሼር ላይክ አድርጉ።